سلام تعنا بلنا زخبركم تخاتلتي مربات ايريفوت يوتيوب channel كما يتنهو نلوم يبزعبا هلو كنتا تاقرنان أبزوبا قرن أفريقيا زرايو زلو حدش سمع بالتاتن زرس حتير مرب حيزنا نباهم قريبنا لنا كم وتروك سافتا مربنا مسانا خطرهن كتكاتولنان بخبري نعدم أكاكي زراف لي سرايشلم يهونو بسكنة دبلوماسي مفتيه ماجنة اللب በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር ተገኝተን ነገር ግን በቀላሉ በዓለም ደረጃ እንዳንነግድ ከባህሩ ሪሶርስ እንዳንጠቀም አድርገውናል። ልክ እንደ ሩቅ ሀገር ይሄ ህግ ዓለም አቀፍ ህግን መተላለፍ ነው የሚል ሙግት ያነሳሉ። እኔ ኮንክሉድ ላደርግልህ የምችለው 60 ኪሎ ሜትር ርቅ 10 ኪሎ ሜትር ርቅ ያ ያንተ መሬት አይደለም። ባህሩ ያ ወደቡ ያንተ አይደለም። ካብቲ ማልማዓል ተጀሚሩ ኣብ መንጎ ግብፅን ኢትዮጵያን ሓድሽ ስምምዕነት ክብፃሕ ተኽእሎ ከም ዘሎ ዝገልጽ ሓበሬታት ካብ ናብን ክናፈስ ውዒሉ ኣሎ። እዚ ግብፂ ንድሌት ኣፍደገ ባሕሪ ኢትዮጵያ ክትድግፍ ትኽእል እያ ዝብል ናብ ደጊፋ ዝብል ዜና ተቐይሩ ክዝርጋሕ ዝወዓለ ሓበሬታ ካብ ላዕሊ ጥልቕ ምርኣይ ዘድልዮ ኮይኑ ተረኺቡ ዘሎ። እዚ ዝኸውን ዘሎ ኣብዚ ኣዝዩ ተኣፋፍን ህፁፅን እዋን ብምዃኑ ግብፂ ብኸመይ ንኢትዮጵያ ባሕሪ ክትረክብ ክትሕግዛ እሞ ድማ ልኡላውነት ኤርትራ ክደፍር እየ ዝብል ስርዓት ኣብ ስምምዕ ክትበፅሕ ትኽእል ዝብል ክትዕ ብሰፊዑ ኣልዒሉ ኣሎ። እቲ ጉዳይ ኢትዮጵያ ኣፍደገ ባሕሪ ንምርካብ ትገብሮ ዘላ ፃዕሪ ነዳዲ ዝወሰኸሉ ክመስል ይኽእል እዩ። እንተኾነ ግን ኣብ ባይታ ዘጋጥም ዘሎ ብኣንጻሩ እዩ። ዋላ እኳ ሚድያታት ብልፅግናን ኢትዮጵያን ግብፂ ኣንብርኪቕናያ ከይፈተወት ተሰሚዓ ዝብላ ዘለዋ ተኾና እቲ ክውንነት ግን ካልእ እዩ። መንግስቲ ኢትዮጵያ ካብ ዝሓለፈ 2 ወይ 3 ዓመታት ሒዙ ወደብን ኣፍደገ ባሕርን ክረክብ ላዕልን ታሕትን ምባሉ ኩሉ ዝፈልጦ እዩ። ነዚ ድማ ብጅቡቲ፣ ብሶማሊላንድ፣ ብኤርትራ፣ ብሶማልያን ካልእን ከበድቲ ፃዕርታት ኣካይዱ እዩ። ናይ ኤርትራ ዝተጀመረ ፕሮጀክት ብምኽላፉ ግን ካብ ኤርትራ ብሓይሊ ተዘይኮይኑ ብዲፕሎማሲ ክርከብ ከም ዘይክእል በሪህሉ እዩ። ናይ ሶማሊላንድ ንህዝቢ ኢትዮጵያ ኣብ ሓደ ምሸት ኣብ ጎደናታት ሆ ዘበለ ናይ ሓጎስ ዜና ፈንዩ ድሕሪ ቁሩብ ግዜ ሃጢሙ። ናይ ሶማልያ ብዙሕ ሽግራት ኣቐቲሉ። ናይ ጅቡቲ ግን ወደብ ታጁራ ክንህበኩም ኣልሚዕኩም ተጠቐምሉ ተባሂሎም መንባሮም ዝዝንጋዕ ኣይኮነን። መንግስቲ ኢትዮጵያ ግን ልዕሊ ንዝኣቶን ዝወፅን ንብረታት ኣብዘይ ወደቡ ሓይሊ ባሕሪ ኣስፊሩ ኣብዚ ዞባ ብፍላይ ድማ ኣብ ዞባ ቀይሕ ባሕሪ ገባርን ሓዳግን ክኸውን ብምድላይ እዩ እቲ ሰምዕ ክፍፀም ዘይካለ። ኣብ ሰዓት ግብፂ ሒዛቶ መፅያ ዘላ እማመ ድማ ንኢትዮጵያ ፈትያ ከይፈተወት ኣሲሩ ኣገዲዱ ኣብ ክልተ ምርጫት ዝቕርቅራ ከም ዝኾነ እዩ ዝረብ ዘሎ። ጅቡቲ ወደብ ታጁራ ውሰዱ በለት። ኢትዮጵያ ኣፍደገ ባሕሪ እንተዘይኮይኑ ኣይደልዮም መለሰት። ጅቡቲ ግደፍዎ ግብፂ ኢደይ ሰዒማ ክትወስድ ኣብ ምባል ፈከረት። ግብፂ ድማ ሙሉእ ምቁፅፃር ኣብ ልዕሊ እቲ ወደብ ወሰደት። ቀፂላ ናብ ኢትዮጵያ እማመ ብምቕራብ ኢትዮጵያ ናብ ቀይሕ ባሕሪ ትቕልቀሊ ብወደብ ታጁራ ጥራይ እዩ። ንሱ እውን ኣገዳዲ ውዕል ብዛዕባ ህዳሴ ግድብ ምስ ትፍርም ጥራይ ዝብል ኣማራፂ ኣቐሪባ። ብሓፈሻ ግብፂ ዜራ ንጥቕማ ኣብ ግምት ዘእተወ ንኢትዮጵያ ብኢደ ዙር ኣብ ትሕቲ እግራ ዘውደቐ ኣማራፂ ሰኢዳ ትርከብ። ኣብ ጉዳይ ኣባይ ግድብ ምልስላስ ወይ ግብፂ ትፈቕዶ ነገራት ንምግባር ኣብ ስምምዕ ተበፂሓ ግብፂ ምስ ኤርትራ፣ ምስ ሱዳን፣ ምስ ጅቡቲ፣ ምስ ሶማልያን ካልኦት ወነንቲ ቀይሕ ባሕሪ ዝኾነ ሃገራት ብዘለዋ ዲፕሎማሲ ወደብ ታጁራ ኢትዮጵያ ክትጥቀመሉ መገዲ ክትከፍት ከም ትኽእል ኣፍሊጣ። እዚ ንመንግስቲ ኣብይ ኣሕመድ ኣብ ሓደ እዋን ብስራትን መርድእን እዩ። ዝቕፅል ስጉምቲ መንግስቲ ኣብይ ኣሕመድ እንታይ ክኸውን እዩ ሓቢርና ንሪኦ ክኸውን። ብኻልእ ወገን ኣብ ዝቕንያት ኣብ ግብፂ ብዙሕ ሽግርን መከራን ዝገጥሞም ዘሎ ኤርትራውያን ስደተኛታት ኣመልኪቱ ሓበሬታታት ክወፅእ ምርኣዩ ዝዝከር እዩ። እቶም ኣብታ ሃገር ዝግፍዑ ዘለዉ ኤርትራውያን ብዝተፈላለየ መገዲ ድምፆም ክስማዕ ፍታሕ ክርከበሎም ዝፅዕሩ ዘለዉ እኳ ተኾኑ ንኩሎም ካብቲ ኣትዮሞ ዘለዉ ጭንቂ ዘውፅእ ኩነታት ክሳብ ሕጂ ዘይመፍጣር እዩ ምምልካት ተኻኢሉ ዘሎ። ኣብ ዝተፈላለዩ ኩርናዓት ዓለም ዝርከቡ ኤርትራውያን በብውልቆም ብመገዲ ዓለም ለኻውያን ትካላት ከይተረፈ ፃዕርታት ኣብ ምክያዶም ዝርከቡ። እቲ ወግዓዊ መዕለቢ ክረክብ ዝኽእል መገዲ ግን መንግስቲ ኤርትራ ምስ መንግስቲ ግብፂ ብዘለዎ ዲፕሎማስያዊ ዝምድና ብመንገዲ ኣብቲ ሃገር ዝርከብ ኤምባሲኡ ቅሉዕ ደብዳቤ ብምልኣኽ ብቐሊሉ ንምፍትሑ ምስራሕ እዩ። መርበብ ሓበሬታ ናሽናል ኢንተረስት ኣብዚ ጉዳይ ሓሳቡ ቀሚጡሎ ንከታተል። እዚ ብሰብ መዚ ጸጥታን ፖሊስን ግብፂ ኣብ ልዕሊ ኤርትራውያን ነበርቲ ካይሮ ዝግበር ዘሎ ዓመፅ፣ ስርቂ፣ ምዝራፍ፣ ምክልባት ብጥራሽ ተቐባልነት ኮነ ሕጋዊ ባይታ የብሉን። ንኹነታቲ ኣብ ርእሲ ዜጋትና ዝግበር ዘሎ ግፍዒ ከነፃሪ ናብ ካይሮ ዘሎ ብፆትና ደው ኢልና ነርና። እቲ ሒዝናዮ ዘለና ግንዛቤ ቀንዲ ጠንቂ ብፍሉይ ኣብ ልዕሊ ኤርትራውያን ጥራይ ዘነፃፀረ ምንግልታዕ፣ ምኽባር ሕጊ፣ ኢሚግሬሽን ጉልባብ ጌርካ ገንዘብን ንዋይን ዜጋታት ምዝራፍ ጥራይ እዩ።
ላዕለዎት ሰብ መዚ ጸጥታ ይኹኑ ሓለፍቲ ፖሊስ እቲ ዝግበር ዘሎ ዓሎ ኣፍልጦሎም ርግፀኛታት ኢና እንተኾነ ግን መሻርክቲ ዝስርቂ ስለ ዝኾኑ ፈሊጦም ከም ዘይፈለጡ ወይ ድማ ሕጊ ኢሚግሬሽን ነኽብር ኣለና ዝብል ምላሽ እዩ ዘለዎም ከምቲ ግቡእ ንደረጃ ዝምድና ክልቲኡ መንግስታት ዓዚብካ ግብፂ ማዕከን ርግኣትን ዕድላትን ወይ ቤከን ኦፍ ሆፕ ኤንድ ኦፖርቹኒቲስ ንኩሎም ዜጋታት ኤርትራ ክትከውን ይግባእ ነዚ ዕድላት ኣማሊእካ እውን ናብ ኤውሮጳ ገጾም ከም ዘይጥሙቱን ሰብ ኮይኖም ናብ ዓዶም ክምለሱን ምገበረት ነይራ እንተኾነ ግን ብዝተፈላለየ ምኽንያት እቲ ኣብ መንጎ ኣሓት ህዝብታት ሓደ ሕዳዊ ምክባር ሲትረፍ ኣብ ርእሲ ዜጋታት ፈሊኻ ስርቂ ምዝራፍ ጾታ ዓመፅ ማእሰርትን ምንግልታዕን ይወርድ ኣሎ እዚ ከዓ ብሰብ መዚ ጸጥታ ይኹኑ ፖሊስ ሃገር ጥራይ ዝካየድ ዘሎ ይኮነን እንተላይ ንኹነታት ዜጋታትና ዝመዝመዙ ሰረቕቲ ደቂ ተዓዲ እውን ይሳተፉ ኣለው ወላ እንቲ ንሕጋዊ መንበሪ ፈቃድ ይኹን ናይ ስደተኛ ወረቐት ዘይብሎም ዜጋታት ብሓይልን ተህዲድን ናብ ዓዶም ምጥራዝ ዝበሃል ተቐባልነት የብሉን ፖሊስ መንግስቲ ኤርትራ ወለንታውን ተዘይኮይኑ ግዱድ ምጥራዝ ወይ ፎርስ ዲፖርቴሽን ኣይቅበሎን እዩ ከምኡ እንተዝኸውን ካብ ኣሜሪካ ይኹን ካብ ኤውሮጳ ቀደም ተቐበለ ስለዚ ኣብ ርእሲ ኤርትራውያን ዘነጻጸረ ኤርትራውያን ይቕመጥዎን እየን ዝበሃላ ፍሉያት ከባቢታት ከተማ ካይሮ ዝካየድ ዘሎ ምእሳር ገንዘብ ብመገዲ ቮዳፎን ካሽ ምዝቋዕ ወይ ምዝራፍ ዓመፅ ደቂ ኣንስትዮን ደቂ ተባዕትዮን ፍጹም ተቐባልነት የብሉን ጥራይ ዘይኮነ ዘይሕጋውን ኩሉ ወገን ክኹንኖ ዝግባእ ዘሕፍር ተግባራትን ጥራይ ኢልካ ኢኻ ክድምድሞ ዝከኣል ብዝብል እዩ ነቲ ጽሑፍ ናብ ህዝቢ ዘርጊሕዎ ዘሎ ኣብዚ ጉዳይ ዘለኩም ርእቶን ሓሳብን ኣብ ኮመንታት ተቐምጡ ዓዲምናኩም ኣለና ተጠዕሙ ሰሰናይ ንኹልና አባይን እንደ ብሔራዊ የደህንነት ጉዳይ አድርጋ ነው የምታየው ስለዚህ በሱዳን የምታደርገውን ጣልቃ ገብነት ከአባይ ወንዝ ጋር የሚገናኝ ነው በሱዳን ከነጻነቷን ካገኘች ከ1960ዎቹ ጀምሮ በሱዳን ውስጥ ያለ ግብጽ ይሁንታ መንግስት ተቀይሮ ያክም በአልበሽርን ጨምሮ አልበሽር የተፈነቀሉት በግብጽ እገዛ መሆኑን የቀድሞ የአገሪቱ ደህንነት ኃላፊ የሱዳን ማለት ነው ጎሽ ለዘ ኢኮኖሚስት ተናግሯል ከዛ በፊት የነበሩ መንግስታት በሙሉ በሱዳን ውስጥ የተቀየሩት በግብጽ ፍላጎት ነው የአሁኑ የግብጽ ፕሬዝዳንት ኤልሲሲ አልበሽር ከመውረዳቸው በፊት ደጋግመው ለመጨረሻዎቹ 2 ወራት ያገኙአቸው ነበር ይሄንን የተነሳብህን አመጽ እንዲቆም ላግዝህ ከፈለክ በህዳሴ ግድብ ላይ ያለህን አቋም አስተካክል ነው ሲሏቸው ነበር ምክንያቱም ሱዳን እስካሁን ድረስ አይ ቲንክ ለመጀመሪያ ጊዜ ይመስለኛል አሁን በቴሌቪዥን ሲናገር ሌላም ሰው ብሎት ያቅም ሚዲያ ላይ ያለኝ መረጃ ተጨባጭ መረጃ የተረጋገጠ ሱዳን በህዳሴ ግድብ ላይ ማሽኖች ሳይቀራው አታ ይገነባች ነበር ይሄን ያክል በግድቡ ላይ ከፍተኛ ሚና ነበራቸው አልበሽር 2007 ይመስለኛል ለአሶሳ የኢትዮጵያ ብሔረሰቦች በዓል ሲከበር የህዳሴ ግድብን በጋራ ገንብተን ለጋራ እንጠቀምበታለን ነው ያሉት ከኢትዮጵያ ምናልባትም በላቀ ሁኔታ ሱዳን እንደሚጠቅማት ታውቃለች ሳይንሳዊ ትንታኔ ውስጥ አልገባም ብቻ ይሄን ያክል ጥቅም እንዳለው ስለሚያውቁ አልበሽርና ሱዳን ከፍተኛ ድጋፍ ያደርጉለት ነበር ስለዚህ ኤልሲሲ ጂን አንሳ ከግድቡ ላይና የዳቦ አመጽህ ላግዝህ ነው ያሉት ላስቆመልህ ዳቦ አቅርቤ የሚሆነው ነገሩ ኤኒዌይ በሱዳን ውስጥ እንደዚህ አይነት መንግስታት ሲቀያየሩ ከፍተኛ ሚና ነበራቸው በአጠቃላይ በምስራቅ አፍሪካ ያሉ ሀገራትን በሙሉ የአረብ ሊግ ታዛቢ አባል ወይም አባል በማድረግ ሲሰሩ ነበር ተሳክቶላቸዋል ሰሞኑን የአረብ ሊግ መግለጫ ሲያወጣ እነ ኤርትራም እነ ጅቡቲም እነ ሶማሊያም አሉበት ሱዳን ደቡብ ሱዳን ሙስሊም ያልሆኑ ሀገሮችም ወይም የሙስሊም ቁጥራቸው አነስተኛ የሆነም አረብም ያልሆኑ ሀገሮች ናቸው የአረብ ሊግ አባል እንዲሆኑ እየተደረገ ያለው ይሄ በግብጽ ልመና እገዛ ወዘተ ነው therefore በዚህ መልኩ ኢትዮጵያን ከበባ ውስጥ አስገብታ የአባይ ወንዝን የመጠቀም ነው ሁለተኛው ጥያቄሽ በኢትዮጵያ ፖለቲካ ውስጥ ያልሹ ምንም ታጥቦ የተቀሸረ ጉዳይ ነው ይሄ ግብጽ የናይል ላይ የምታደርገው እንቅስቃሴ በዋናነት ኢትዮጵያን በመጠቀም ስታደርገው ነበር ሻቢያ ጀብሃ ወዘተ የተመሰረተው ኦፍ ኮርስ ጀብሃ የሻቢያ አባት ነው ግን የተመሰረተው ካይሮ የግብጽ ዋና ከተማ ላይ ከካይሮ ሬዲዮ ጣቢያ ተሰጥቷቸው ይሰሩ ነበር የኤርትራ ገንጣዮች ከዛ በኋላ በኢትዮ ኤርትራ ጦርነት ጊዜ ግብጽ ተሳታፊ ነበረች ጦር መሳሪያ በማቅረብ በርካታ ጦር መሳሪያዎች የግብጽ ሰራሽ ተማርከዋል ብዙ ባለፈው 2-3 አመት ውስጥ የተካሄደውን በተለይ ከጠቅላይ ሚኒስትር አብይ መምጣት በኋላ አላቅም ከዛ በፊት የነበረውን አመጽ ኢትዮጵያ ውስጥ ይካሄድ የነበረውን አመጽ በዋናነት ያስተባበሩና ስፖንሰር ያደረጉ እንደነበረ ራሳቸው ተናግረዋል ይሄንን የኢትዮጵያ መንግስት ማምኗል እነሱም በቴሌቪዥኖቻቸው የግብጽ ሊቃን ሲናገሩት ነበር ስለዚህ የግብጽ በኢትዮጵያ ውስጥ ጣልቃ ገብታ እንደፈለገች ብታደርግ የሚያስገርም አይመስለኝም እሷማ ስራዋ
ዋይ ተጣባክ ውሃ ደግሞ እንግዲህ ያየ በመጽሔቶች ላይ የምስራቅ አፍሪካን ፖለቲካ በተመለከተ ብዙ ተጽፋለህና ለዛም የዛሬው ውይይታችን ከህዳሴው ግድብ ጋርም በምስራቅ አፍሪካ ያለውን ነገር እያነሳን ያለነው መጽሐፍ ላይም አሜሪካና ምዕራብ ዓለም ከኢትዮጵያ ይልቅ ግብጽ ብትረጋጋ ይመርጣሉ የሚል ሐረግ አስቀምጠሃል። 35,000 ብር ከኪሳችሁ በየአመቱ ያለ ፈቃዳችሁ እየተወሰደባችሁ እንደሆነ ግን ታውቃላችሁ? አዎ ከኔ ካንተ ካንቺ ከእያንዳንዳችን ኪስና ቦርሳ ውስጥ የሚዘርፈው ሌባ ሳይሆን የባህር በር ያለ መኖር የጣለብን ድብቅ ግብር ነው። ይህ ለብዙዎች ምን ማለት እንደሆነ ግልጽ ላይሆን ይችላል። ወደ ኑሯችን እስቲ መለስ አድርገን እንመልከተው። የምንገዛው መድኃኒት ዋጋው ለምን ተወደደ? ነዳጁስ? ማዳበሪያውስ? ሌሎች ምርቶች? ይህ የሀገራችን 95% የንግድ መስመር በአንድ ኮሪደር ላይ ብቻ የተንጠለጠለ ስለሆነ ነው። ይሄ ማለት ደግሞ በምንሸምተው እያንዳንዱ ምርት ላይ 15.2% የዋጋ ጭማሪ እንዲኖር ያደርጋል። በጥቅሉ ምን ልላችሁ ፈልጌ ነው፣ የባህር በር ጥያቄ የቅንጦት የኩራት ወይም ደግሞ የታሪክ ጉዳይ አይደለም። ልክ እንደ ህዳሴው ግድብ የኢኮኖሚ ነጻነታችን የሚረጋገጥበት እንጂ